هي الحبيبة والمختار صاحبها وفي السماء علا طهرا وتنزيها على الحرير أتاه جبريل يحملها إلى الرسول من الرحمن يهديها. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على سيدنا محمد الأمين وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين وبعد، فالسلام عليكم ورحمة الله وبركاته። ودنا يتكبراتشو ተከታታዮች ተመልካቾች ፊ በይት ዓኢሻ የተሰኘ ፕሮግራማችንን ነው የምትከታተሉት። የዛሬ የምንመለከተው ኢንሻአላሁ ተዓላ ምግብ ላይ አመጋገባቸው ላይ ወይም ደግሞ ማዕድ ላይ እንዴት እንደነበሩ የሚያሳየንን ቂሳ ይሆናል ማለት ነው። ዓኢሻ ረዲየላሁ ተዓላ አንሃ ኩንቱ አተዓረቁ العظማ ይላሉ። አንድ ጊዜ አጥንት እየጋጥኩኝ ነበር አሉ። ስጋ እየበላሁኝ አጥንት እየጋጥኩኝ ነበር። ወአና ሐኢዱን እኔ እንደውም የወር አበባ ላይ ሁኜ ነው እንደዛ የነበረው አሉ። ፈአዕጢህ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችንን ሰለላሁ ዐለይሂ ወሰለም አጥንቱን ጋጥ ጋጥ ካረኩኝ በኋላ ልሳቸውን ሰጣቸው ነበረ። ፈየضع ፈመሁ ፊል መውዲዕ الذي فيه وضعته እኔ አፌን አስቀምጨበት ከንፈሬን አስቀምጨበት ስግጥበት የነበረው ቦታ ላይ አፋቸውን ከንፈራቸውን አስቀምጠው እዛቸው ቦታ ላይ ይግጡ ነበር ነቢያችን ሰለላሁ ዐለይሂ ወሰለም አሉ። ወአሽረቡ ሸራባ መጠጥን ደግሞ ጠጣለሁኝ፣ ውሃም ሆነ ሌላ ነገር ጠጥቼ ፈኡናዊሉህ ከጠጣሁኝ በኋላ ለነቢዩ ሰለላሁ ዐለይሂ ወሰለም ሰጣቸዋለሁኝ አሉ። ፈየضዑ ፈመሁ አሁንም ደግሞ እሳቸው ተቀብለው አፋቸውን ፈየضዑ ፈመሁ ፊል መውዲዕ الذي ኩንቱ አሽረቡ ሚንሁ እኔ አፌን አስቀምጨበት ከንፈሬን አስቀምጨበት ስጠጣበት በነበረው ቦታ ላይ አፋቸውን ከንፈራቸውን አስቀምጠው በዛችሁ ቦታ ይጠጡ ነበረ ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ። በሌላ ቂሳ ደግሞ ካነ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ጃሩን ፋሪስዩን አንድ የፋርስ ጎረቤት ነበራቸው። ከፋርስ የመጣ ጎረቤት ነበራቸውና ካነ ጠይበል መረቅ ይላሉ። መረቅ መስራት በጣም ይችል ነበር፣ ጥሩ መረቅ ነበረው አሉ። ፈሰነዐ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ከዛ አንድ ቀን ለነቢዩ ሰለላሁ ዐለይሂ ወሰለም መረቅ ሰራላቸውና ከዛ ነቢዩን ሰለላሁ ዐለይሂ ወሰለም ለመጥራት መጣሉ። ፈቃላ ያ ረሱለላህ እንዲህ መረቅ ሰርቼለታለሁና መጥተው እንዲጠጡ ብሎ ሲጠራቸው ፈቃላ ወሃዚህ እቺሳ አሉት፣ ባለቤታቸውን ዓኢሻ ረዲየላሁ ተዓላ አንሃ ማለት ነው። ፈቃላ ላ እሷንም አይደለም ለእርስዎ ብቻ ነው ብሎ ሲላቸው ፈቃላ ላ እንግዳስ እኔም ላ አልመጣም አሉት ማለት ነው። ከዛ ሰውየው ተመልሶ ሄደ። ሁለተኛ ደግሞ ተመልሶ ቤቱ ደርሶ ከመጣ በኋላ ያ ረሱላላህ እንዲህ እኮ ሰርቼልዎት ነው ብሎ ደግሞ እንደገና መጥቶ ጠየቃቸው አሉ። ኑና እንዲጠጡ ብሎ ሲጠይቃቸው ፈቃላ ወሃዚህ አሁንም ያው ጥያቄ እቺሳ ትምጣኔ ጋ ብለው ጠየቁት አሉ። ፈቃላ ላ አይ እርሶን ብቻ ነው እሷን አይደለም የጠራሁት አላቸው። አይ እኔም እንግዳስ ላ አልመጣም አሉት። ተመልሶ ሄደ። ሶስተኛ እንደገና ደግሞ ትንሽ ቆይቶ ተመልሶ መጣሉ። መጥቶ ያ ረሱላላህ እንዲህ እኮ ነው ብለው ደግሞ በሌላ መንገድ ሊያሳምናቸው ሞከረና ሲጠራቸው ወሃዚህ እሳቸው ጥያቄያቸውን አልተውም። እቺሳ እኔ ብቻ ነው እሷንሳ ብለው ሲጠይቁት ፈቃላ ላ አሁንም አይ ደርሶ ብቻ ነው እንጂ እሷን አይደለም ብሎ ሰውየው በአቋሙ ጸና ማለት ነው። ፈቃላ ላ ነቢያችን ሰለላሁ ዐለይሂ ወሰለም እኔም እንግዳስ አልመጣም አሉት። ተመልሶ ሄደና ወይም በሶስተኛው ላይ እንደዛ ሲሉት እሺ ትምጣ እንግዲያስ አላቸው ማለት ነው። ፈቁምና ነተዳፈዑ ልባብ አሉ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ጋር በሩን እየተሯሯጥን ወይም ደግሞ እየተሽቀዳደምን ወጣን አሉ፣ እየተገፋፋን ወጣን አሉ ወደ ሰውየው ቤት ማለት ነው፣ ይሄ መረቅ ለመጠጣት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አይነት ትምህርት ነው የሚያስተምሩን በዚህ ሐዲታቸው ወይም በዚህ ተግባራቸው? ዓኢሻ ረዲየላሁ ተዓላ አንሃ ምን አይነት ትልቅ የሆነ ትምህርት ነው እያስተላለፉልን ያሉት? እስከ ቅያም ሰዓ እስከ የውመል ቂያማ የሚቆይ የሆነ ትምህርት
ነው ያስተላለፉን ያሉት ማለት ነው። የመጀመሪያው ሐዲስ ላይ ኩንቱ አተዓረቁ العظማ አጥንት እየጋጥኩኝ ነብዩ ሰለላሁ ዐለይሂ ወሰለም እዛችሁ ቦታ ላይ አስቀምጠው አፋቸውን። አንዳንዶቻችን እንኳን እንደዛ ልናደርግ አይደለምና እንደውም መጀመሪያ ባልየው በልቶ እሱ ከበላ በኋላ ነው ለሴቶች የሚባለው። የሴቶች ትራፊ ነው የሚሰጣቸው። ነብያችን ሰለላሁ ዐለይሂ ወሰለም ግን አይሻ ረዲየላሁ ተዓላ የነጋጡበት ቦታ ላይ አፋቸውን አስቀምጠው ምን አይነት ፍቅር ለመግለጽ ነው? ምን አይነት የፍቅር አገላለጽ ነው ይሄ የምንመለከተው ማለት ነው። ውሃም ሲጠጡ እንደዚሁ ነብያችን ሰለላሁ ዐለይሂ ወሰለም በክብር ከሆነ ከሳቸው የበለጠ ክብር ያለው ሰው የለም ብለናል። ሁሉም ሰው የሚያውቀው ነብያችን አላህ ሱብሓነሁ ወተዓላ ከፍጡራን ሁሉ አብልጦ ደረጃቸውን ከፍ ያደረጋቸው ነብይ ናቸው። ይሄም ሁሉ ጋራ ግን ነብዩ ሰለላሁ ዐለይሂ ወሰለም ከሳቸው ትራፊ አምጥተው እንደውም እዛችሁ ቦታ ላይ እሳቸው ካስቀመጡበት ቦታ ላይ አፋቸውን አስቀምጠው ሲበሉ አስቀምጠው አፋቸውን ሲጠጡ ምን አይነት ትምህርት ነው የሚያስተላልፉልን? ባል ምን አይነት ባል መሆን አለበት? ሁል ጊዜ ሴቱም እንደዚህ መሆን አለባት። ሴትየዋም ባልየው እንደዛ አድርጎ ቢሰጣት እዛው እንደዛው እሱን ደስ በሚልበት መልኩ ወይም ደግሞ እሱን ለማስደሰት እንደዚህ አይነት ነገር መስራት እንዳለብን ያሳያሉ። ሁለተኛ ደግሞ ብዙዎቻችን እቤታችን ሚስቶቻችን ልጆቻችን ሽሮ ወይም ደግሞ ዝቅተኛ የሚባል እነሱ ደስ የማይላቸውን ምግብ እየበሉ እኛ ግን ውጭ ላይ በመቶዎች በሺዎች ከፍለን ጓደኛና ሌሎች ባዳዎች ጋር ሰዎች ጋር የተለያዩ ጥሩ ጥሩ ምግብ የተለያዩ ስጋዎችን በልተን እንመለሳለን ወደ ቤት ስንመለስ ከበላ ነው እንኳን ይዘንላቸው አንመለስም። በቤት ላይ እነሱ የማይጣፍጠውን ወይም ደግሞ ደስ የማይላቸውን ምግብ በልተው ይህን እንኳን አይሰማንም። ነብያችን ሰለላሁ ዐለይሂ ወሰለም ግን እንኳን ውጭ ላይ እኛ እንደምንሰራው አይደለምና ጥሪ ላይ እንኳን እንዴት ትቻት ሄዳለሁኝ አይሻን እኔ እዛ ሄጄ መረቅ ልጠጣ አይሻ ረዲየላሁ ተዓላ አንሃ ቤት ቁጭ ብለው እሳቸው ሳይጠጡ እንዴት ትጠጣለሁኝ ብለው ነው ሰውየውን የመለሱት ማለት ነው። እንግዲህ ትላልቅ ትምህርቶችን እንዳገኘን ኢንሻአላህ ተስፋ እናደርጋለን ማለት ነው። የዛሬ ትምህርታችን በዚህ እናቆማለን። ወሰለላሁ ወሰለማ ወባረከ ዐላ ሰይድና ሙሐመድን ወአሊሂ ወሰሐቢሂ አጅማዒን። المختار صاحبها وفي السماء علا طهرا وتنزيها على الحرير أتاه جبريل يحملها إلى الرسول من الرحمن يهديها